9 ወር አመጣ በወለደቻችሁ እናታችሁ ይያችኋለሁ። አስር ጊዜ ብቻ ኮፒ ሊንክ ሼር ቪዲዮ ላይክ በማድረግ ይሄንን ህመም አብራችሁን ታማችሁ ይሄንን ለውጥ አብረን ለውጥ እንድንፈጥር እባካችሁ በድንግል ማርያምም ስም ጠይቃችኋለሁ። ከአርቲስት ነጻነት ወርቅነህ ቤተሰቦች ጥብቅ የተባለ መረጃ ተላልፏል። በዚህ በኩል ጥምቀት ህይወት ይሰጣል ሲል፣ በዚህ በኩል አይሰጥም ሲል እሺ ሲል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲል እሺ ሲል፣ ከዚህ በኩል ስጋ ነስቷል ሲል እዛም እሺ ሲል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲል እንዴ ምንድነው ሲል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ እኔ አልቀወስኩ ማን ሊቀወስ ነው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይዛላችሁ። የቱዳችሁ ወደ ቤቶቻችን በድጋሚ እጅግ ሰበር በሆነ በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው እንግዲህ በዛሬው ዕለት ከትናንት ምሽት አጀምሮ የእመቤታችን ዕረፍት በዓልን አስመልክቶ በጎንደር ሎዛ ማርያም ማንም ያልጠበቀው ክስተት ታይቷል። ልዩ በዓል አከባበር እንደ ወርጭቱ ሲተኮስ ወደ ላይ እንደ ጥይት ሲነድ አምሽቷል። ክብር ለእመቤታችን ለወላዲት አምላክ ለቅድስት ድንግል ማርያም ይሁን። በእርሷ ዕረፍት ብዙ ነፍሳት በዛሬው ዕለት ከሲኦል ደጆች የወጡበት ታላቅ ዕለተ ቀን ነው። እንኳን አደረሳችሁ ኦርቶዶክሳውያን ማለት ወዳለሁኝ። ዛሬ እንግዲህ በጎንደር ሎዛ ማርያም የተፈጠረው እናያለን። በተጨማሪ ሌላ መረጃ አለን። እንግዲህ አሁን ባለቤቶቻቸውን ያጡ ኦርቶዶክሳውያን እህቶቻችን ወንድሞቻችን ዛሬም የእኛን እጅ እየጠበቁ ነው ያሉት። ኦርቶዶክሳውያን አደራ፣ የሞቱት ኦርቶዶክስ ሲያገለግሉ ነውና በጥምቀት ዕለት ኮየ ላይ ይህንን መልእክት እንድሰሙት አደራ ፕሊስ እላቸዋለሁ። ዛሬም ወንድማችን ብሩክ ድምፁ ለመላው ኦርቶዶክሳውያን እያሰማ ይገኛል። አደራ ይህ መልእክት አስደምጣቸዋለሁ። እንዲሁም ከነጻነት ወርቅነህ ቤተሰብ የተሰጠ ማስጠንቀቂያ መልእክት አለ፣ አስደምጣችኋለሁ። ፕሊስ ባካችሁ ሶሻል ሚዲያ የምትጠቀሙ ሁላችሁም ይህን መልእክት እንድትሰሙት አደራ ማለት ወዳለሁ። እንዲሁም ሰሞኑን እንግዲህ ዮኒ ማኛ እጅግ መነጋገሪያ ሆኗል። አሪፍ እየሄደባቸው ነው ብዬ አስባለሁኝ። አስደምጣችኋለሁኝ። እውነት ትክክል የሆነ መረጃ ያወጣ ይገኛል፣ ማስደምጣችሁ ይሆናል። ቪዲዮ ላይክ እያደርጋችሁ ጀምሩት። ኦርቶዶክሳውያን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በቅድሚያ ከዚህ ቪዲዮ እንጀምር። እውነት በጣም እጅግ የሚገራሩ ቪዲዮዎች አሉን። ሙሉ ቪዲዮዎችም ናቸው ይሆናል። አብራችሁ ይቆዩ። ከዚህ ቪዲዮ እንጀምር፣ ተከታተሉ። ተሴብሖ ለእግዚአብሔር ወሰብሕዮ ለአምላክኪ እስመ አጽንዓ መና
አስክተሆ የዕለት ምስባክ ላለልን ዲያቆን ቃልዮት ያሰማልን። እውነት የሚገርም ጸጋ ነው። የአገልግሎት ዘመን ይባረክ ማለት ወዳለሁኝ። አሁን ኦርቶዶክሳውያን ከወንድማችን ባሮክ በኩል ያለው መልእክት ሰምተን ወደ መዝሙር ስብስቦች ከሎዛ ማርያም የሰበሰብኳቸውን ቪዲዮዎች ማሳያችሁ ይሆናል። በዓሉን አከባበር ቪዲዮዎች ማሳያችሁ ይሆናል ማለት ነው። ወደ ወንድማችን ብሩክ እንሂድ በቅድሚያ። ከዛ ሌሎች መረጃዎች ናቸው ያለን የነነጽንም የነዮኒንም እናያቸዋለን። ከዛ ቀጥሎ 9 ወር አመጣ በወለደቻችሁ እናታችሁ ይዣችኋለሁ። እኔ ሌላ አልፈልግም። 10 ጊዜ ብቻ ኮፒ ሊንክ፣ ሼር፣ ቪዲዮ ላይክ በማድረግ ይሄንን ህመም አብራችሁኝ ታማችሁ ይሄንን ለውጥ አብረን ለውጥ እንድንፈጥር እባካችሁ በድንግል ማርያም ስም ጠይቃችኋለሁ። ተመልከቱ፣ እቺ እናት 9 ወር ገብታለች። የሁለት መንታ ልጆች እናት ናት። ነገር ግን ጥር 10 ቀን ወንድማችን አበበ ከዚህ ዓለም ቤተክርስቲያንን በማገልገል ነጋሪቱን በመምታት ሊያውም ይሄ ሲገርማችሁ የሚያርስበትን መሬት ለቤተክርስቲያን ሰጥቶ በስጦታ አልፏል። እሱ ቤተክርስቲያንን ካገለገለ እኚህን ህፃናት ብናገለግል እኚህን እናት የደረሰች ነፍሰ ጡር ብናገለግል ከእግዚአብሔር በረከትን አናገኝም? በወላዲተ አምላክ ልጆችን አባትን ማጣት የሚያክል ነገር የለም። እኔ በጣም አንኩፋት ያለው ወድቀት እና እኔ የምለው ልጆችን ልጆችን ተመክሮት አስተምሩልኝ፣ አሳድጉልኝ ነው። አሁን እዚህ ቤተሰብ አበበ ምን ማለት እንደሆነ ማን ነው የገባው? ማናችሁ ናችሁ ከዚህ ቤተሰብ ጎን የቆማችሁትኝ? አረ በወላዲተ አምላክ ተው፣ ነግበኔ ነው ተው፣ ነግበኔ ነው ተው። እቺ ሴት ነፍሰ ጡር ናት። ሊያውም 9 ወር ያለፋት ነፍሰ ጡር። 2 መንታ ህፃናት አሏት። እኚህ ህፃናት አባታቸውን አጥተዋል። ዛሬ አባዬ ይላሉ። እቺ እናት ባሏን አታለች። ዛሬ ባሌን ትላለች። እናቶች፣ እህቶች በተለይ ለእናንተ ይሄ መልእክት ይድረስልኝ። ምን ያክል ይከፋል ነፍሰ ጡር ሆናችሁ ባላችሁን ማጣት፣ የሚረዳችሁን የሚያግዛችሁን ሰው ከጎናችሁ መለየት ምን ያክል ህመም ነው እንዴ! እኔ እኮ መንበርከኬ ለምንድን ነው የሚገርማችሁ? ማልቀሴ ለምንድን ነው የሚገርማችሁ? ኑ እስቲ ይሄንን ችግር አብረን እንፍታው። እንደው እባካችሁ በድንግል ማርያም ይሆንባችሁ 9 ወር አመጣ በወለደቻችሁ ይሄንን ቪዲዮ አብዝታችሁ ኮፒ ሊንክ፣ ላይክ፣ ሼር አድርጋችሁ የሚደረገውን ነገር ሁሉ አድርጋችሁ ከዚህ ቤተሰብ ጎን አብረን እንቁም። ግዴላችሁ ግን ደግሞ ተጽናኙ፣ በርቺ፣ አብረንሽ ነን በማንኛውም ሁኔታ ውስጥ። እሺ የ500 ብሩን ቻሌንጅ ብቻ በመቀላቀል ኮሜንት ላይ ደን ብላችሁ ጻፉልኝ። የሁላችሁም ውለታ አለብኝ። በእውነት ለሰማችሁት በጣም እጅግ ያማል። ኦርቶዶክሳውያን ፕሊስ እባካችሁ ይህን ቪዲዮ እያያችሁ ያላችሁ እንኳን ትንሽ በቃ 10 20 ሰው ብትሆኑ እባካችሁ እንደው ስለ ዛሬዋ ስለ ቤታችሁ ስለ ቅድስት ድንግል ማርያም ለለምናችሁ የዚህ ቻናል ቤተሰብ የሆናችሁ የ100 ብር ቻሌንጅ ሰርታችሁ ያስገባችሁ ኮሜንት ላይ እባካችሁ ደን በሉ። ኦርቶዶክሳዊነታችን እስኪ እናሳይ። እንግዲህ የወንድማችንን ታሪክ እንደሰማችሁ ነው። ነፍስን ባጸደ ገነት ያኖርልንና እንደዚህ ያለ ነገር ገጥሞ ደግሞ እኛ ኦርቶዶክሳውያን ከጎናቸው ሀዘናቸውን ካልተጋራን እውነት በጣም እጅግ የሚያሳዝን ነገር ነው። እውነት ይህን ቪዲዮ የምታዩ 10 20 ሰው እንኳን ባካችሁ ኮሜንት ላይ ይህን ነገር ሰርታችሁ ታሪክ ሰርታችሁ አሳዩኝ። የኔ ቤተሰቦች ኮሜንት ላይ ደን እያላችሁ የቻላችሁትን ቻሌንጅ ሰርታችሁ አሳዩኝ። ማምላክ ደግሞ በወጣው ተካላችሁ ማለት ወዳለሁኝ። አሁን ቀጥታ ዛሬ ከሚከበረው ከእመቤታችን ከቅድስት ድንግል ማርያም አስተርእዮ ማርያም ሎዛ ማርያም ጎንደር ላይ በታላቅ ድምቀት እየተከበረ ይገኛልና እንግዲህ በጣም እጅግ የሚገርም በዓል አከባበር ቪዲዮ እየመጥቻለሁ፣ አሳያችኋለሁ። በዕለቱን ትምህርት እንማራለን። ወደ ቪዲዮ እንተከታተሉ። አትደንግጡ። አሁን ያለሁት ጎንደር አዘዞ ሎዛ ማርያም ነው። ሁላችሁም ባለማይተቦች ኮሜንት ላይ ግቡና ሎዛ ማርያም እያላችሁ አጥለቅልቁት። ጠላት ሰይጣን አጋንንት ይቃጠል። ከአንድ ጊዜ በላይ ኮፒ ሊንክ ሼር እያደረጋችሁ ለመላው ዓለም አዳርሱ። አሁን ያለሁት አማራ ክልል ጎንደር አዘዞ ሎዛ ማርያም ነው። በአስተርእዮ በዓል ዋዜማ የሎዝዬን ታቦት ለመቀበል ዝግጅታችንን ጨርሰናል። ዛሬ የሎዝዬ ታቦት ወደ ማደሪያዋ ትሄዳለች። ነገ ደግሞ ህዝቡን ባርካ ወደ መቅደሷ ትመለሳለች። አይኖቻችን ሁሉ ጎንደር ሎዛ ማርያም ጋር ይሁኑ። መልካም በዓል ይሁንላችሁ።
ይናገራለሁ። መዘንጋት ማለት ባለበት ቃል በማስረዘም አይደለም በማዘንጠር ነው እንጂ ድንግል ስላንቺ ምን እናገራለሁ? እኔ ኃጢአተኛው ልጅሽ፣ አንቺ የወርቅ መቅጃ ነው፣ አንቺ የወርቅ መቅጃ ነሽ፣ እኔ የተጠማሁ ነኝ ያላት እልላችሁ አመስግኗት። ሌሊቱን ሙሉ ስለ ድንግል ማርያም ሰዓት ቢሰጠን ብዙ እንላለን። ምክንያቱም የተፈጠርነው ልጇን ለማመስገን እሷን ለማመስገን ነው። ከዛ ደግሞ ቅዱስ ሚካኤል ለማመስገን ነው። ሶስት ነው እንድናመሰግን፣ ቅዱሳን መላእክት እንድናመሰግን የተፈጠረን አምላክ እግዚአብሔር የተመሰገነ ይሁንልን። ይህንን መርሃ ግብር ደግሞ በአባትነት እንዲህ እንዲደምቅ ያደረጉት አባ ገብረ ማርያም ይስማው፣ ቆሞስ አባ ገብረ ማርያም ይስማው የደብረ ሰላም ሎዛ ማርያም ቤተክርስቲያን አስተዳዳሪ ናቸው። አመስግኑልኝ። ዋው ይለያል። ኦርቶዶክሳውያን እንግዲህ እንዳያችሁት በጎንደር ሎዛ ማርያም በእንደዚህ ያለ መልኩ የእመቤታችን የቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓል አስመልክቶ በእንደዚህ ያለ ድምቀት እየተከበረ ይገኛል። በዓለ ረፋን አስመልክቶ እንግዲህ አላለቀም። የጎንደሩን ማስደምጣችሁ ይሆናል። የነ አቤል መክበብ ዝማሬ ያለ ማስደምጣችሁ ይሆናል። ነገር ግን አሁን ደግሞ ስለ ዕለቱ አስተምሮ ከአባታችን አጠር ያለች ቪዲዮ እንስማና ስለ ነጽ ያለው መረጃ ላስደምጣችሁና ዮኒ ሰንተን መጨረሻ ላይ የነ አቤልን ማስደምጣችሁ ይሆናል። ታሪኩን ባጭሩ ስነግራችሁ እናታችን በዛሬው ዕለት 64 ዓመት በዚች ምድር ላይ ከቆየች በኋላ ልጇ እናቴ ሆይ ወደ እረፍትሽ ነይ፣ እነሆ ይበቃሻል፣ ወደ እረፍትሽ ነይ ተባለች። በዚህን ሰዓት ልጄ ወዳጄ እንዴት ሌሎች የቅዱሳን ጻድቃን ሰማዕታት እናቶች ቢያንቀላፉ ቅዱሳን ጻድቃን ሰማዕታትን ደናገላን መነኮሳትን ቢወልዱ ነው? እኔ እኮ ያንተ እናት ነኝ፣ እኔ እኮ አንተን ወልጃለሁኝ፣ መለኮትን እኮ አቅፌያለሁኝ፣ መለኮትን እኮ አጥብቻለሁኝ፣ ከአንተ ጋር ተሰቃይቻለሁኝ፣ ዞሬያለሁኝ፣ ዓለምን ዞሬያለሁኝ፣ እንዴት ሙቺ ትለኛለህ አለችው። እንዴት ሙቺ ትለኛለህ አለችው። እውነት ነው፣ ያስጨንቃል። የእናት ቃል ያስጨንቃል። ልጇ ነው፣ አምላኳም ቢሆን ልጇ ነው። አሳዘነችው። እንዴት እኔን ረፊ ትለኛለህ? ምን አለ እንዲሁ ብትተወኝ? እሺ እናቴ ነይ አንድ ነገር ላሳይሽ አላት። በነገረ ማርያም ላይ አባቶቻችን እንደሚተረጉሙት፣ በውዳሴ ማርያም እንደሚተረጉሙት፣ አንድም ብለው ታሪኩን እንደሚያመጡት ወደ ሲኦል አፋፍ ላይ ወሰደና መከራ የጸናባቸው ከእግዚአብሔር ሕግና ትእዛዝ የወጡ እንዲሁ እድሜ ልካቸውን ቦዝነው የኖሩትን በሲኦል የሚሰቃዩትን ነፍሳት አሳያት። እነኚህ ምን አድርገው ነው ልጄ ያለችው? እናቴ እኔን ጠልተው አንቺን ክደው ሕጌን ትእዛዜን ሁሉ አፍርሰው አምላክነቴን ሳያውቁ ለዲያብሎስ ኖረው ለዲያብሎስ ገብረው ዲያብሎስ አምላኬ ብለው ከኔ የተለዩ በሲኦል የሚቃጠሉ ናቸው። ታዲያ እነኚህን እንዴት ታደርጋቸዋል አለችው። አንቺ ብታረፊ፣ አንቺ ልሙት ካልሽ በአንቺ ስም እነኚህን ሁሉ ነፃ ወጣቸዋለሁኝ አላት። ለልጇ አምላኳ ማለት ነው። በዚህ ሰዓት ምን አለች እመቤታችን? ልጄ ሆይ እነኚህን ሁሉ የተጨቆኑትን በሲኦል የሚሰቃዩትን እሳቱ የማይጠፋ ትሉ የማያንቀላፋ ነው በዛ ያለው። ያንን ሁሉ ስቃይ ስታይ አንዴ አይደለም 7 ልሙትላቸው አለች እናታችን ቅድስት ድንግል ማርያም ርኅራኄ ልቦናዋ። አንዴ አይደለም 7 ልሙትላቸው አለች። በዚህን ሰዓት ነፍስ ከስጋዋ ተለየች። በዛሬዋ ቀን የእናታችን የቅድስት ድንግል ማርያም ማለት ነው። ለመምህራችን ላስተማሩን ለአባታችን ቃልዮት ያሰማልን፣ የአገልግሎት ዘመናቸውን ከፍ ረዘም ያድርግልን። የቤታችን የቅድስት ድንግል ማርያም አማላጅነቷ፣ ረድኤቷ፣ በረከቷ በሁላችን ላይ ይደርብን፣ አሜን። አሁን ቀጥታም ወስዳችሁ ወደ አርቲስት ነጻነት ወርቅነህ መረጃ እንሄዳለን። ነፍስ ይማርና እንግዲህ ቤተሰቦቹ ለመላው ሶሻል ሚዲያ ተጠቃሚዎችና ለኢትዮጵያ ሕዝብ ማስጠንቀቂያ የሚመስል መረጃ አጋርተዋል። በትናንትናው ዕለት ይህ መረጃ ላስደምጣችሁና ወደ ዮኒ ጓያ እንሄዳለን። ዮኒ ጓያ ሰሞኑን እጅግ አነጋጋሪ ቪዲዮ ይዞ መጥቷል። ከአርቲስት ነጻነት ወርቅነህ ቤተሰቦች ጥብቅ የተባለ መረጃ ተላልፈዋል። በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት ምክንያት ሀዘናችሁ ማድረግ ለአጽናናችሁን በሙሉ ልባዊ ምስጋናችንን እናቀርባለን ያሉት የአርቲስቱ ቤተሰቦች ወደ መጡበት ሀገር ከመመለሳቸው በፊት አርቲስት ነጻነት ወርቅነህን በተመለከተ ማንኛውንም የስራ ጉዳዮች እንዲከታተልና እንዲያስፈጽም አቶ አስናቀ ንጉሴን መወከላቸውን አስታውቀዋል። እናም ከአርቲስት ነጻነት ወርቅነህ ጋር በተያያዘ ማንኛውም ጉዳይ ያለው ወይም መረጃ የሚፈልግ ሰው አቶ አስናቀ ንጉሴን ማነጋገር እንደሚችል የተገለጸ ሲሆን ከዚህ ውጪ የሟችንም ሆነ የቤተሰቡ መልካም ስም የሚያጎድፍ ሐሰተኛ መረጃ ማሰራጨት በህግ የሚያስጠይቅ መሆኑን ቤተሰቦቹ በጥብቅ አሳስበዋል። ኦኬ፣ መረጃው እንደሰማችሁት ነው። ሰሞኑን ከአርቲስት ነጻነት ወርቅነህ ነፍስ ይማርና እንግዲህ ቤተሰቦቹ መረጃ ፖስት አድርገዋል። ማስጠንቀቂያ ነው ደብዳቤው እንዳያችሁትና ስለዚህ አልሰማንም እንዳትሉ፣ ምናልባት እንደዚህ ያሉ መረጃዎች እየወጡ ያሉት በሰው ሀዘን ላይ ሀዘን የሚደርቡ ሰዎች በጣም ብዙ ሰዎች ስላሉ እነሱን እጅግ ለማስጠንቀቂያ የሆነ ያክል የመረጃ ተጋርቷል።
አልሰማንም እንዳትሉ መቼም በዚህ ሰዓት አንዳንድ ሰዎች ያልተገባ ንግግር ስለሚያደርጉ እና ምናልባት ከዚህ ድርጊታቸው እንዲጠበቁ ነው የመረጃ እየወጣ ያለውና ከ10 ሚሊዮን 2 ነው ማስቀርል ጴንጤነት 2 እንዳትረሳ 2 አትናደድ። እናንተ ሚዲያ ያላችሁ እርገጡኝ፣ እኔ እውነት አወጣለሁ። መርገጥ ትችላላችሁ እናንተ፣ እኔ ግን እውነት እያወጣው ዜሮ ከታለሁ። የተለያየ ዲኖሚኔሽን ያለ ቅርጫ ጴንጤ ማለት ቅርጫ ነው። ያልዳነ ያልገባው ግራ የተጋባ ጫታም የነበረ አረቂያም የነበረ ምንም ያልገባው ግራ ሲገባው የመጣ በቃ ዱርዬ ነበረ አብዛኛው። ሁሉም እያልኩ አይደለም፣ አብዛኛው ተሳሳትኩ፣ ታረሙኛላችሁ። አብዛኛው ወሮ በላይ ነበሩ፣ ቂጣቸውን የጣሉ ዱርዬ። ስለዚህ አሁንም የምናገረው ምንድን ነው? የራሳቸውን ከሰበኩ ለአንድ ሳምንት አይሰብክም። ትዝታው በጋሻው የሚባል ባልታዛር ትዝታው፣ ባልታዛር በጋሻው እንዲሁም ኤርሚያስ አትሰብኩም። ማንን? ክርስቶስን አትችሉበትም። ይሁት ኦርቶዶክስ እንዴት አለች፣ ይሁት አባ ምን አለ፣ እንትና አባ ምን አለ፣ እንትና አባ ምን አለ እያለ ይመጣል። ስለ ኢየሱስ አያውቁ። በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዲህ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ነው እንዴ። ዘሩልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም እንዴ? ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሬ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቀለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተበተረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ይሁን ተሳስተሃል አሉኝ። ደግሞ መጣሁ። ሌሎቹም ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀት እኮ ከመዳን ጋር የተያዘ ነው አሉ። እንዴ ተው፣ አስቡልኝ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወቴ ቀውሼ አላውቅም። ጌታ እኔ ጋር ብትነጋገር ጌታ ኢየሱስ ምስክሬ ኦርቶዶክስ አደርግሃለሁ። አንተ የመጽሐፍ ቅዱስ እውቀት የለህም። ከእኔ ጋር አይደለም ላይ ልትወጣ እኔ አንተን ኦርቶዶክስ አደርግሃለሁ። እኔ እናንተ እንገናኝ። እኔ እናንተ ቁጭ እንበል። መጽሐፍ ቅዱስ እውቀት የለህም። ማህይም ነው የምታውቀው ገድላትን እንጂ መጽሐፍ ቅዱስ አልታውቅም። ከእኔ ጋር ነው የማወራው። ብቃቱ አለ። ለምን አነባለሁ? እንዳንተ ማህይም አይደለሁም። እንዳንተ በጥላቻ ተነስቼ አይደለም። ተግባባን? በእውቀት ነው። እውቀት የለም አታነብም የምትለው ኤርሚያስ የሚሰጠን ነው የምትቀበለው። ኤርሚያስ ነው ይዞ ገድል ገድል እያለ ሲሽከረከር የሚውለው። ቱ ኦፍ ዩ ጋይስ ምንም እውቀት የለም። ስለዚህ አሁንም የምጠይቅህ ኮቱን ለብሰህ ምን ያደርግልሃል? የኦርቶዶክስ አይደል? ምን ይጠቅማል? አይጠቅመኝም ብለህ ወጣል። ካልጠቀመ መተው። ስለዚህ ምን ለማለት ለሌብነት ያመቻል። እንዲህ ነኝ እያልክ ምን ጴንጤዎች እንዲያከብሩ በኦርቶዶክስ እኮ እኔ ምን አሁን እንትና ግራ ገብቷት ዘርፌ ዝም አለች። ዘርፌ ግራ ገብቷት ጌታ ኢየሱስ ምስክሬ ዝም አለች። ስታያቸው ሌቦች ናቸው። ስታያቸው አጭበርባሪ። ፓስተር የምጥለው በሙሉ 90% አጭበርባሪና ሌባ ሆኖ አየችው። በቃ ቃል መሆነች። የገባችበት ነገር ግራ ገባ። መጀመሪያ እምቡር አስባሏት። ዘመረች ማለት ቃላወቀች ማለት አይደለም። መዘመር ሌላ ድምፅ ስላላችሁ ነው የምትዘምሩት። የወንጌል እውቀት ኖሯችሁ አይደለም። ኢቨን በጴንጤ
ድምፅ ስላለ ብቻ ነው የምትዘምረው። ወንጌሉን አውቀው አይደለም። አብዛኛው ዘማሪ ወንጌሉን አያውቁትም። ወንጌል ግን ይዘምራሉ፣ ድምፃቸው ያምራል፣ ከዛ ይሸቅላሉ። ያንተም አሁን በኦርቶዶክስ እያለ መጽሐፍ ቅዱስ ወንጌል አታውቅም። ስለዚህ ዝም ብትሄድ ወንጌል አላስተማሩ። ኦርቶዶክስን ምን ትደረድራለህ? ገድል የሚባል አንተ በፈለከው ትተረጉማለህ። ኦርቶዶክስ እንዲህ ናቸው ትላለህ። ደሳው ስለዚህ ያንን ነገር ነው አሁንም የምነግርህ። አንተና እኔ ማን ዳነ ቢባል መጠየቅ ትችላለህ። ቢያንስ እኔ አንብቤያለሁ። ኢየሱስ ክርስቶስ ጌታ፣ የጌቶች ጌታ አዳይ ነው። ግን ሌሎቹ አሉ እና ሐዋርያው ጳውሎስ ባይነግሩ ኢየሱስን እንዴት ታውቀዋለህ? ስለዚህ ስራ ሰርተዋል፣ የምልጃ ስራ ሰርተዋል ማለት ነው። ኦኬ እንደሰማችሁት ነው። የኒ ማኛ እንግዲህ በዚህ ሰዓት አሪፍ እየሄደባቸው ነው ያለው። እዛው ቦታ ላይ ሆኖ እየረገጣቸው ነው ያለው። አዎ በርታ በሉት፣ እውነት እስከተናገረ ድረስ እኛም እንደዚህ ያሉ ንግግሮችን ብናጋራ መልካም ነው ብዬ ስላሰብኩ ነው ቪዲዮ እየላችሁ የመጣሁትና አሁን ደግሞ ወደ ወንድማችን ዘማሪያም እንሄዳለን። ትዝታው እንግዲህ እንዳላገጠበት ሰሞኑን ሰምታችኋልና በፍቅር በትህትና ምን ላይ ሰጥቶታል። ትዝታው አቅም ካለው ወንጌል አውቃለሁ የሚል ከሆነ ሲጀምር ወንጌል አውቃለሁ የሚል ከሆነ የማያውቁት ነው እንጂ የሚያስተምረው አንተ አታውቅም ከኔ ጋር መወይት አትችልም ብሎ መሳደብ የለበትም። ስለዚህ ትዝታው አላዋቂነት ነው የሚገለጸው በዚህ ንግግሩና ወንድማችን ዘማሪያም የመለሰው ምላሽ አሰምጣችሁ። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ዘማሪያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። እግዚአብሔር ጤና ይስጠው፣ እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነልቦና ውድቀት ላይ ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት በቃል ኪዳኗ ትመልስልን። ይሄ ዘማሪያ የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምፅ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምፅ መቅዳት ነው። ባይዘው ለዛ ነው ዘማሪያማዊት ያልኩትም ለዛ ነው። እኛ ጸሎት ልመናችን ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ጸበል ቀጪ ጋር እኔ ቁጭ ብዬ የምነጋገር ይመስላል። እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን የማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለእኔ የሚመጥነኝን አውቀዋለሁ። ምናልባት ለገንዘብ ብሎ፣ ምናልባት ለዝና ብሎ፣ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። አረቄ መቅዳት፣ ጸበል መቅዳት፣ ድምፅ መቅዳት ነው የእናንተ ስራ። አጽፈና ዝም ብዬ ከማንም እንትን ጋር አልነጋገርም። አጽፈና ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚህ ደግሞ ራሷ ክርስቶስ ስለሆነ ከዚህ ክርስቶስ ራስ ስለተቆረጥክ ከሱ አካልም ስለተለየ ወደዚህ አካል እንድትመጣ ልመናችን ጸሎታችን ነው። ከጸበል ቀጂ ጋር የሚያነጋግር የህፃናት ጫወታ አይደለም ያስኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ ኦርቶዶክስ እያለሁ። እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትህን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው ነው ባጭሩ። እግዚአብሔር ያክብርልኝ። ኦኬ ጋይስ፣ ስለዚህ ይህን ቪዲዮ እያያችሁ ያላችሁ ፕሮቴስታንት ወይ እምነት ተከታዮች ያላችሁ ካላችሁ ኦርቶዶክስ ፍቅር ነው የምታስተምራችሁ። እንደዚህ ያለ መልኩ ነው ምላሽም የምንሰጣችሁ ማለት ነው። ወንድማችን ዘማሪያም እግዚአብሔር ያክብርልን፣ የሚገባው መልእክት አስተላልፏል ብዬ አስባለሁ። ወደ መጨረሻ ቪዲዮአችን እንሂድ። ከሎዛ ማርያም ዘማሪ ወንድማችን ዲያቆን አቤል መክብብ የዘመረውን አንድ ዝማሬ አስመጣችሁና